ለዚህ ነው ጠራ ምን ነው እንዳትቀርጸኝ ኦ ኧረ እባክሽ እንዳትቀርጸኝ ምን ነው ምን ሆነሽ እንዳይታወቅ የምን ጉድ ነው ባልተረጋገጠ ነገር እንደዚህ ማድረግ ተገቢ ነው አንተ ጀመር አንተ ለምንድን ነው ይጣላል ሳትጠይቂ እኮ ጓገጫልሽ ምን ሆነሽ ነው ተረጋግነት የምን ነው ምን አናደሽ ነው አልገባኝም አይ ቆይ ገና ምን አወራሽ ነገር አለ እንዴ እውነት ካለሽ እኮ የሚያሸሽ ነገር የለሽም እሷ አንቺን ለመጠየቅ ነው የመጣችው ያለው ነገር የተፈጠረው ነገር ሁሉ ነገር እንድታስረጃ ትፈልጋለች እኔ ጋር የምትጠይቀኝ ምንም ነገር የለም ለምን እሱ ጋር ነው መጨረስ እሱ እኮ ባለቤቷ ነው አይደል እንዴ እሱ ጋር ነው መጨረስ ያለብኝ ሌላ የምታወሪው ነገር የለሽም ባልተረጋገጠ ነገር ስሜ ማጥፋት የለብሽ ስለዚህ ገና ወልደሽ ከብደሽ ምናምን ላረጋግጥልሽ እንደዛ ነው ሲጀምር አንቺ ከባለ ወጥጋር ወንድ ጋር ምን ሰራለሽ ሲነጋልኝ ታይ እንዴ እስቲ ንገሪኝ ማለት ምን የምትፈልጊው ይሄ ነገር ደግሞ ስንጠይቅ እኔና ለመጠየቅ ስለዚህ ያንቺን ፍላጎት ደግሞ ማወቅ እፈልጋለሁ ገባሽ ባለ ትዳር መሆኑን ታውቂያለሽ ሶሻል ሚዲያ እንደሚሰራ ታውቂያለሽ ስለዚህ ሶሻል ሚዲያ ላይ የምትሰሚው ነገር አለ የልጆች አባት ነው ከነዚህ አይነት ሰው ጋር ቬሎ ለብሰሽ ምናምን በየካፌው መዞሩ ምን ለምን አስፈለገ እስቲ ንገሪኝ ስንጠይቀሽ ለምን ያንቺን እኮ ነው እየጠየቅኩሽ ያለሁት ምንድነው የምትፈልጊው ከባሌ የምትፈልጊው ነገር ምንድነው ሌላ ችግር ካለ አስረጂ አንቺ ደግሞ ከሱ የምትፈልጊው ነገር ካለ ንገሪኝ እያዳመጥኩሽ ነው አሁን አይደለም ይሄን ነገር የምትጠይቅ ከመፖሰቱ በፊት ኧረ እባክሽ ያለቀሽ ይሄን ነገር ከመፖሰትሽ በፊት ቀድመሽ መጠየቅ ትችይ ነበር መናገር ሌላ የምትይው ነገር ሶሻል ሚዲያ ላይ ስሜን ካጠፋሽ በኋላ አሁን ነው መጥተሽ መጠየቅሽ ምንም ስምሽ ጠፋብሽ ስምሽ ጠፋ ኧረ እባክሽ እንከዝልኝ ያረግሽው ነገር እኮ ልክ አይደለም ስምሽ ጠፍቷል አይደለ እስቲ ስለዚህ ጉዳይ የምታወሪኝ ነገር አለ ማለት ስለቅሌታችሁ እስቲ በደንብ እንነጋገር እስቲ ስለዚህ ነገር አይደለም በቃ ያለው ነገር እናወራ ጥሩ አይመስልሽም ምን ይመስልሻል እስቲ እንኪ በይ መልሽልኝ አሁን ስለዚህ ጉዳይ መልሳለሽ ማለት ትንሽ አያሳፍርም ከባለ ትዳር ወንድ ጋር እንደዚህ መሆን አያሳፍርም ነው እኔ አይደለም ስንሳሳሙ ሌላ ነገር ስናደርግ ያለሽ ነገር ይሄ ስንሳሳሙ ያለየውማ እንደዚህ አይነት ፎቶ ከባለ ትዳር ወንድ ጋር እኮ ሲጀመር ማለት ነው እንደዚህ አይነት ነገር ይሄ ብልግና ነው ልንገርሽ አይደለ ነውርም ነው ታሰደበኝ ነው እንዴ ባህላችንም አይደለም ልንገርሽ አይደለ ነው አንቺ ያደግሽበት ባህል እንደዚህ ነው እንዲያሳደጉሽ ከባለ ትዳር ወንድ ጋር ወደዛ እንደዚህ መንዘላዘሉ ላንቺ ጥሩ ነው እስቲ ንገሪኝ እየጠበኩሽ ነው መልሽልኝ እንጂ እኔ የምጠይቅሽ አንድ ጥያቄ ነው ከባሌ ምንድነው የምትፈልጊው ያላችሁ ግንኙነት ምንድነው ያለፈ ነገር ነው ያለፈ ታሪክ ነው ስለዚህ ያለፈ ስለሆነ ነው ይሄንን እንደዚህ የተነሳችሁት ያለፈ ስለሆነ ነው በየካፌው እየሄድሽ እንደዛ የምትሆኚው አንዴ አዳምጪ እንደዚህ በማለት በመጣጣትና የሚፈታ ነገር ምንም ነገር አይኖርም ቆይ አንቺ ምን እያልሽ ነው ለምንድን ነው ስነ ስርዓት አድርገሽ ማታወሪያት ቆይ አይደለም ወንዳቆሽ እንዴ ምን ዝም በቃ ይሄ ነገር አንቺ በቃ ይሄ ትዳር መዳን አለበት አንቺ ማለት የልጆች አባት ነው ለልጆች እንዳይታወቅ ማለት ነው እውነቱን መንገር አለብሽ ካሜራማን በደንብ ያዝልኝ በነገራችን ላይ ጎዷን በደንብ እንድታቀልኝ እንዲያውቁልኝ እፈልጋለሁ ሁላችሁም ማለት ነው በተለይ እንደዚህ አይነት ነገር የምታረጉት ሴቶች ባለትዳር ወንድ ላይ ዘላችሁ የምትወጡ ሴቶች ማለት ነው በጣም ነውር ነው በጣም ብልግና ነው በነገራችን ላይ ማለት ነው አሁን የመጨረሻ ትግስቴ ማለት ነው አልቋል ልንገራችሁ ከዚህም በፊት በጣም ብዙ ነገር ሲፈጠር ነበር ጠላት ነው ሲባል እንዲህ ነው ሲባል ማለት ነው ራሴን በጣም ዝቅ አድርጌያለሁ ከዚህ በኋላ ግን ራሴን ዝቅ ማድረግ አልፈልግም ትዳር ያለው ልጅ ያለው ወንድ ላይ የምትንጠላጠሉ ሴቶች ክብራችሁን ጠብቁ ካንቺ ጭምር ማለት ነው ገባሽ ያለፈ ታሪክ ከሆነ ደግሞ ሲጀምር ምን አባሽ ምትሰሪ መጣሽ ንገሪኝ እስቲ ምን ልትሰሪ መጣሽ ክብራሽን ጠብቂ አዎ ክብሬን ጠብቁ ሰው ነው እሺ እንደዛ ከሆነ ያለው ነገር ይሄ ነገር እውነት ነው አይደለም ንገሪኝ እስቲ አይ ወይ ቆይ ውብዬ አትናደጂ ተረጋጊ ቆይ ለምን ሲጀምር ለነዚህ ሰው አልናደደም መጣችሁ መጠየቅ ያለባችሁ ባለቤቷን እዚህ ጋር ያለሽው ምስል እኮ አንቺ አይደለሽም ወይስ ሌላ ሰው ነው ሲቀጥል ለሙ ልንገርሽ እኔ መጣሽ እንደዚህ ማስፈራራት ሶሻል ሚዲያ ስሜ ማጥፋት አቺ ምንም መፍትሄ የለሽም እንደዛ ከሆነ ታዲያ አሪፍ ነው ባለቤቴም የተናገረው ይሄንን ስለሆነ በነገራችን ላይ አንድ አፍ ነው የሚናገሩት አንድ አፍ ነው የምትነጋገሩት ያ ማለት የሆነ ያሴሩት ነገር አለ ማለት ነው ገባሽ ከኔ በላይ እኔ ስማችሁን ካጠፋው ገባሽ ስምሽን የማጠፋ ከሆነ
እውነት ካለሽ ክሰሽኝ። ገባሽ? ገና ስምሽን በደንብ አጠፋለሁ። ለምን ባለጌ ሴት ናት። ባለ ትዳር ወንድ ላይ የምትንጠለጠል ባለጌ ሴት ናት። አይደለም ተመልካች እናንተ መልሱልኝ። እውነት ካለሽ እኮ አዎ ለዚህ ጉዳይ ነው የተገናኘ ነው። ይሄ ፎቶ በዚህ ምክንያት ሆነሽ እንቅጩ መናገር ትችያለሽ። እኔ እንደዚህ መጣሽ መጠየቃችሁ ሲቀጥል ደግሞ ካሜራማን እባክህን ያቆምልሽ አላጠፋም። በደንብ ጉድሽን መስማት አለባቸው። ጉደኛ መሆንሽን በደንብ ማወቅ አለባቸው። በነገራችን ላይ ያየዋል፣ ናሁም ያየዋል። ሰማሽኝ አይደል? በጣም እየፈራው ነው። ወይኔ በእናት ምን